ወይቤሎሙ ኢየሱስ አእትትዋ ለእብን ድንጋይ አንሱልኝ ያላለው ጌታ ድንጋዩን አንሱለት አለ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከትንሣኤው በኋላ ዕለተ ረቡዕ አልዓዛር ይባላል። እንደሚታወቀው በሰሙነ ሕማማት ረቡዕ የንስሐ ቀን፣ የሽቶ ቀን፣ የመዓዛ ቀን፣ የእንባ ቀን ተብሎ እንዲታሰብ የተደረገላት የአልዓዛርና የማርታ እህት ማርያም ናት። እነሆ ዛሬ ደግሞ ከትንሣኤው በኋላ የአልዓዛር መታሰቢያ ሆኖ እናገኘዋለን። እዚያ ላይ እንደሚታወቀው ጌታ ወዳለበት ወደ ስምዖን ቤት ሂዳ መጀመሪያ ላይ ጫማው ላይ ወድቃ እንባዋን አፈሰሰች። ከዚያ ቀጥላ በፀጉሯ አበሰች። ከዚያ ቀጠለች ሽቶዋን ረጭታ እንባዋን አፈሳ ኃጢአቷ ተሰርዮላት ተመልሳለች። ከዚህም የተነሳ የሽቶዋ ማርያም ትባላለች። የእሷ መታሰቢያ ሆኗል ማለት ነው። በዚያን ወቅት የአልዓዛርና የማርታ እህት ማርያም በመባል ታሪኳ ተነግሯል ማለት ነው። ዛሬ ላይ ደግሞ የማርታና የማርያም ወንድም አልዓዛር የእሱ ታሪክ ነው ማለት ነው። እሱ በተመለከተ እነጋግራለን። እንደሚታወቀው ከትንሣኤው በኋላ ሰኞን ማዕዶት ነፍሳት ከሲኦል ወደ ገነት የተሻገሩበት፣ እስራኤል ከባርነት ወደ ነፃነት፣ ከግብፅ ወደ ከነዓን የተሻገሩበት፣ እኛ ደግሞ ከጨለማ ወደሚያስደንቅ ብርሃን፣ ከሞት ወደሚያስደንቅ የሕይወት ዘመን እንድንሸጋገር የሆነበት ያንን መሻገር ብለን ተማምረናል። ትናንት ደግሞ ማክሰኞ ቶማስ ዲዲሞስ የተጠራጠረ አንድ ቀን ይስታል ይክዳል፣ የተነቃነቀ እንጨት አንድ ቀን ይወድቃል እንደተባለው በክርስትና ውስጥ አይደለም በዓለም መጠራጠር እንደማያስፈልግ፣ በተለይ ደግሞ እግዚአብሔርን፣ በተለይ ደግሞ በሃይማኖት፣ በተለይ ደግሞ በጾም በጸሎት በእምነት በሕይወት መጠራጠር እንደማያስፈልግ እግዚአብሔር ቶማስን ያስተማረበትን ቀን አሳልፈናል ትናንት ማለት ነው። ዛሬ ደግሞ ከትንሣኤው በኋላ ረቡዕ አልዓዛር ይባላል። ይሄ ቀን በነገራችን ላይ መጋቢት 17 ቀን አልዓዛር አረፈ። መጋቢት 20 ቀን ለሐዋርያት ጌታ አልዓዛር ተኝቷል፣ ከእንቅልፉ ሊያነቃው እሄዳለሁ ብሎ የተናገረለት ወደኋላ ያለ ታሪክ ነው። ባለፈው እንደተነጋገርን ነው በዚህ በዓለ ትንሣኤ ማግስት ባሉት ዕለታት ታሪኩ ወደኋላም ያመጣል ወደፊትም ያመጣል ብለን ተነጋግረናል። ማዕዶት ስንል ወደኋላ ዓርብ የነበረውን ያየንበት ነው። ቶማስ ስንል ደግሞ ወደፊት እሑድ የሚሆነውን ነው። አልዓዛር ስንል ደግሞ ወደኋላ 17ና 20 የተፈጸመ ታሪክ ነው ማለት ነው። ይህንን ነው እያየን ያለ ነው። በነገራችን ላይ እንግዲህ አልዓዛር ማለት እግዚአብሔር ረድቷል ማለት ነው። ወደ ስሙ እንምጣ። አልዓዛር እግዚአብሔር ረድቷል ማለት ነው። አልዓዛር በሚለው ስም የተጠሩ 3 ሰዎች አሉ። ከብሉይ ኪዳን 1 ከአዲስ ኪዳን 2 ናቸው ማለት ነው። የብሉይ ኪዳኑ አልዓዛር እንደሚታወቀው እነሆ የአሮን 4 ልጆች አሉ። 3ኛው ማን ይባላል? አልዓዛር ይባላል ማለት ነው። ቅዱስ ዳዊት ወይረዳአ እግዚአብሔር ፈጽመ እግዚአብሔር ይረዳል ይላልና አልዓዛር ማለት እግዚአብሔር ይረዳል ማለት ነው። እግዚአብሔር ሁላችንም እንዲረዳንና ይልቁንም እንዲታደገን መልካም ፈቃዱ ይሆንልን። የአሮን ልጅ ዘጸአት ምዕራፍ 6 ቁጥር 23 ላይ የምናገኛቸው 4 ልጆች አሉት። ከ4ቱ 3ኛው ነው።
ማነው እሱ? አልዓዛር ማለት ነው። እንግዲህ እንደሚታወቀው ለሙሴ ታቦተ ጽዮንን እግዚአብሔር በሰጠው ጊዜ ማለት ለእስራኤል ታቦተ ጽዮንን እግዚአብሔር በሰጠ ጊዜ እነሆ በክህነት እንዲያገለግሉ ከአባታቸው ጋር የተመረጡ እነዚህ 4 ልጆች ናቸው ማለት ነው። በኋላ አሮን አባቱ ካረፈ ማለት አሮን ካረፈ በኋላ የአሮንን ሊቀ ካህናትነት ይዞ ከወንድሞቹ ይልቅ አልዓዛር ያገለገለ ነው። በሌላ መልኩ ደግሞ በመጽሐፈ ኢያሱ ላይ እንደምናገኘው ታሪኩን እነሆ ከኢያሱ ጋር 12ቱ ነገደ እስራኤልን ርስት ኢያሱ ባካፈለ ጊዜ ያግዘውና ይረዳው የነበረ ባለታሪክ እንደሆነ እነሆ ይናገራል ማለት ነው። ይህንን እንግዲህ ታሪክ ይዘን ወደዚህ ወደ ማቴዎስ ወንጌል ምዕራፍ 1 ላይ ደግሞ የዘር ሐረግ ስንቆጥርና ስንመለከት ደግሞ እዚህ ላይ የሚነገር ነገር አለ። ምንድን ነው የሚለው? የዘር ሐረጉን ሲቆጥር አልዓዛር እዚያ ውስጥ እንደተቀመጠ ያው በሁለቱ ወንጌል ይነገራል ማለት ነው። እና ከዘር ሐረጉ ካሉ ሰዎች መካከል አንዱ አልዓዛር በዘር ሐረግ ላይ ተቀምጧል። እንመጣበታለን ማለት ነው። እና እንግዲህ አንዱ አልዓዛር ብሉይ ኪዳን ያለው ነው ማለት ነው። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ባዕለ ጸጋ ይጸድቃል ብሎ ከመናገር ግመል በመርፌ ቀዳዳ ታልፋለች ብሎ መናገር ይቀላል ብሎ ባለሀብቶች በተለያየ መልኩ ፈተና እንደሚገጥማቸው ከተናገረበት ምሳሌ አንዱ አለማካፈል፣ ድሃን አለማስጠጋት፣ በቤት አለማሳደር፣ ሰው ሆኖ የተፈጠረን ሰው እንደ ሰው አለማየት ከሚሆነው ሲሆን በሉቃስ ወንጌል 16 ላይ ታሪኩን እንደምናየው ቁጥር 19 ላይ ነዌ የሚባል ባለጸጋ እንደነበረና በነዌ በባለጸጋው በር ላይ ደግሞ እነሆ አልዓዛር የሚባል ድሃ ለብዙ ዘመን እንደነበረ ታሪኩ ይናገራል። የሚገርመው ነገር በነዌ በባለጸጋው በር ላይ የተቀመጠው አልዓዛር ድሃ ነው። ባለጸጋው የሚለብሰው ብዙ ልብስ አለው። የሚመገበውም የተለያየ ምግብ ይመገባል። የሚጫማውም ሁሉን ነገር ማለት ነው። ይህን ድሃ አንድ ቀን አስቦት አያውቅም። ከውሾች ጋራ የሚጣልለትን ምግብ እንጂ ከልጆቹ ጋር ከሚበላ ምግብ አንድ ቀን ስጡ ብሎ አያውቅም። እሱ ከሚበላው አንድ ቀን ስጡት ብሎ አያውቅም። ሲወጣም ሲገባም እንደውም ደጀን በሬን እነሆ መዓዛውን ቀየረብኝ እያለ ምን ያሳቅቀውና ይነቅፈው ነበረ ይላል። ከዕለታት በአንድ ቀን ግን ማን ሞተ? አልዓዛር ሞተ፣ በአብርሃም እቅፍ ተቀመጠ ይላል። በኋላ ነዌ ሞተ፣ ወደ ሲኦል ወረደ። ቀና ብሎ ሲያይ አልዓዛርን በአብርሃም እቅፍ ያየዋል። አብርሃም አብርሃም አባት ያለና ጠራው። አቤት አለው አብርሃም። አልዓዛር ውሃ በጣቱ ነክሮ አምጥቶ የሚቃጠለውን ምላሴን እንዲያበርድልኝ እባክህ አዘዝልኝ አለና አብርሃምን ጠየቀው። አብርሃም ምን አለ? አንተ ነዌ አለው። አቤት አለ። አንተ የተጽናናህበት፣ የበለጸክበት፣ ያገኘህበት፣ የተንደላቀክበት ይልቁንም ደግሞ ደስታና ልዩ የሆነ ኑሮ የኖርክበት ዘመን አልፏል፣ አልቋል። አንተ በምድር ተጽናንታል፣ ተደስተሃል። አሁን ላይ ደግሞ የእሱ ጊዜ ነውና በአልዓዛርና በነዌ በአንተና በሱ መካከል ትልቅ ገደል አለ፣ መገናኘት አትችሉም ብሎ የታሪክ የተነገረለት አልዓዛር ሁለተኛው ነው ማለት ነው። ከብሉይ ኪዳን የአሮን ልጅ ነው። ከአዲስ ኪዳን ደግሞ በነዌ በሀብታሙ ደጅ ለብዙ ጊዜ የተራበና የተሰቃየው አልዓዛር ከሞት በኋላ በአብርሃም እቅፍ የተቀመጠ በዚህ ዓለም የተጽናናው ነዌ ደግሞ ወደ ሲኦል የወደቀ ይህን ታሪክ የምናይበት የሉቃስ ወንጌል 16-19 ላይ ያለው ታሪክ ነው ማለት ነው። ይህን ነው የምናየው። እንግዲህ ከዚህ ቀጥሎ የምናየው እንግዲህ የዕለቱን ነው። የዛሬውን ባለታሪክ አልዓዛርን ነው። አልዓዛር ማለት ያው ቅድም እንዳልነው እግዚአብሔር ረድቷል ማለት ነው። መዝሙረኛው ልበ አምላክ ዳዊት በመዝሙር 30 ቁጥር 9 ላይ ተሳሃለኒ እግዚኦ እስመ ሐመምኩ፣ አምላክ ሆይ ታምሜያለሁና ይቅር በለኝ። ማን ይቅር ይበለን? እግዚአብሔር።
እግዚአብሔር ሆይ ታምሜያለሁና ይቅር በለኝ። አዎ ወተሐውከት መዓት ዓይኔ ዓይኖቼ ታውከዋል። በመዓት በመከራ በእንባ ዓይኖቼ ታውከዋልና ይቅር በለኝ። ነፍሴኒ ወከርስየኒ አዎ ነፍሴም ሰውነቴም ታውኳልና ይቅር በለኝ አዎ ሲል እንመለከታለን። ይቀጥልና መዝሙር 3:4 ላይ ወሰማኒም ደብረ መቅደሱ በደብረ መቅደሱ ሰማኝ፣ አንድም በመቅደሱ ሰማኝ። አንሰ ሰከብኩ ወኖምኩ እኔ ተኛሁ አንቀላፋሁ። አዎ ጌታም ምን ብሎ ነበረ? እነሆ አልዓዛር ተኝቷል፣ ላነቃው እሄዳለሁ ነው ያላቸው ለሐዋርያትና እኔ ተኛሁ አንቀላፋሁ ወተንሣእኩ እስመ እግዚአብሔር አንሣእኒ፣ እግዚአብሔር ተነስ ብሎኛልና እኔም ደግሞ ተነሳሁ። መጋቢት 17 ቀን ያረፈው የተቀበረው አፈር የተመለሰበት አልዓዛር መጋቢት 20 ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ መልካም ፈቃድ ተነስቶ እንደገና አገልጋይ ኤጲስቆጶስ ሆኖ እግዚአብሔርን አገልግሎ አልፏል። ለዚህ ነው ድንጋይ አንሱልኝ ያላለው ድንጋይ አንሱለት አለ የሚለውን ታሪክ እየተመለከትን ነውና በእውነት ዛሬ በእኛ ላይ የተቀመጠ ብዙ ድንጋይ አለ። ያለማመን ድንጋይ አለ። ያለ መግባባት ብዙ ነገር አለ። ይህንን ወደ ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ያለውን ታሪክ እንመለከታለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃዱ ይሁንልን። እንዲህ ይላል። ኢየሱስ ከሙታን ያስነሳው ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ብሎ ታሪኩ ይጀምራል። እዚህ ጋር ነው እንግዲህ አምናል ኢየሱስ ከሙታን ከ4 ቀን በኋላ ያስነሳው ድንጋዩን አንሱለት ብሎ አልዓዛር 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 ተነስና ውጣ ብሎ የጠራው ተነስቶ ሲወጣ ክሩን መግነዙን ፍቱለት ወዲያና ወዲህ ይበል ብሎ ሲፈቱለት ወዲያና ወዲህ እያለና እንደገና ከሞት በኋላ ሕይወት ታድሎ በኤጲስቆጶስነት 40 ዘመን ያገለገለ አልዓዛር